ይመራሰው ነኝ መንፈስ ቅዱስ ይመራኛል መንፈስ ቅዱስ ይሄን ምን ብሎ ፈታሉት ይሄንን አሁን ቆንዴ 12 ሐዋርያቶችን አጋንንት ሁሉ ላይ ድዌን ይፈውሱ ዘንድ ኃይልና ስልጣን ሰጣቸው ይላል የእግዚአብሔር መንግስትን እንዲሰብኩ ከዛ በኋላ እንዲህ አላቸው በትርም ቢሆን ምናምን ቢሆንም አትይዙ አላቸው እዚህ ቦታ አትይዙ አላቸው በእግዚአብሔር መንግስት ውስጥን እኔ ነኝ አውቶሪቲ ለእናንተ የሚሆን ይያለ ነው ጌታ ኢየሱስ እዚህ ቦታ እኔ ጠየቁት በትርም አትያዙ ሲል ምን ማለቱ ነው ይያልኩኝ ነው የቀደሙ አውድና እኮ ይሄ አይገናኝም እኮ አሁን አንድ ቦታው አንድ ነው አንድ አይነት አውድ ሁለቱም ላይ 12ቱን ሲልካቸው ያዘዘውን ትእዛዝ ነው የሚያስቀምጡት መጽሐፍ ቅዱስ እርስ በርስ ይጋጫል ብለን እያመጣን ሁለቱም ቦታ ላይ ኢየሱስ ስልጣን ከሰጣቸው በኋላ የተናገረው ንግግር ስለዚህ ሁለቱም ላይ አንዱ ቦታ ላይ በትርን ፈቅጃለሁ ይላል አንዱ ቦታ ላይ አልፈቀድኩም ይላል የትኛው ነው ትክክል መንፈስ ቅዱስ ለሉቃስ የነገረው ነው ትክክል ወይስ መንፈስ ቅዱስ ለማርቆስ የነገረው ነው ትክክል የትኛው ነው የማርቆሱ መንፈስ ቅዱስ ነው ትክክለኛው ወይስ የሉቃሱ መንፈስ ቅዱስ ነው ትክክለኛው ነው የኛ ጥያቄ አሁን እኮ እንደመሰለ ሉቃስ ላይ የተናገረና ማርቆስ ላይ የተናገረው አውዱ ላይ ያያል የሰበኩትም የተለያየ ሀገር ሊሆን ይችላል እኮ አንድ አይነት ነው የነገርኩ እኮ 12ቱን በታሪክ ውስጥ ኢየሱስ 12ቱን ጠርቶ መጽሐፍ ቅዱስ ላይ የላካቸው አንድ ጊዜ 12ቱን መንፈስ ቅዱስ ስልጣን ሰጥቷቸው የላከው ማለት ያንን ታሪክ ሲዘግብ ሉቃስ መንፈስ ቅዱስ የገለጠለት ሌላ ነው ማርቆስ ሌላ ነው የገለጠለት ስለዚህ የትኛው መንፈስ ቅዱስ ነው ትክክለኛው የቀደሙ ስልጣን አልኩ አሁን ቁጥር 3 ላይ ያለው በደንብ አንብባል እንዲህ አላችሁ በትርም ቢሆን ቀረጥም ቢሆን እንጀራም ቢሆን ለመንገድ ምንም አትያዙ ሁሉንም ምን አለ ሁለት እጅ ጠባብ አይሁንላችሁ አሁን ይሄ ሁለት እጅ ጠባብ አይሁንላችሁ አለው አውዱና የቀደሙ አሁን አውዱ ራሱ አለ ይሄ አሁን ምን ነው እዚህ ቦታ ስልጣን የቀደሙ አጋንንት ላይ ስልጣን እንደሰጣቸው ያውኑ ግን ምንድነው ጠባብ አጡራ ባጭማት በስፋት ወንጌል እንዲሰሩ የእግዚአብሔር መንግስት እያለ እኮ ነው እግዚአብሔር መንግስት ይሰብኩ እንደዚህ ነገር አያስፈልግም እያለ ነው አሁን እዚህ ውስጥ አሁን አንተ ልንገር አንተ ያነበብከና እኔ ስናነብ አንድ አይደለም እኔ አሁን ይሄን ያነበብኩ ያለው ጌታ ኢየሱስ ክርስቶስ ተናገረውን ቃል ምንድነው በስፋት ወንጌሉን እንዲሰሩ እንዳይፈሩ ምናም እያለ የነገረ ነው እኔ ጥያቄ ኢየሱስ ምን ብሎ እየነገራቸው ነው ሳይሆን ሉቃስ ወንጌል እና ማርቆስ ወንጌል ላይ ኢየሱስ ሐዋርያቶቹን ጠርቶ ስልጣን ይሰጣቸዋል ስልጣን ከሰጣቸው በኋላ ያዛቸዋል ያንን ያዘዛቸውን ግን ሁለቱም ሲዘግቡ የተለያየን የዘገቡት የትኛው ነው ትክክል ነው ከበትር በቀር ሌላ ነገር እንዲይዙ ነው ያዘዛቸው ወይስ ደግሞ በትርም እንዳይዙን ያዘዛቸው የትኛው ነው ትክክል የማርቆሱ ነው የሉቃሱ ነው ይሃንን ፍቱልኝ ቁጥር 9 ላይ እንዲሰብኩ ነው ቁጥር 6 ላይ ያለው ደግሞ ምንድነው በአመናፍስት ላይ ስልጣን እንደሰጣቸው ነው የሚናገር ይሄ ላይ ደግሞ የእግዚአብሔርን ቃልን እንዲሰብኩ ነው የሚነግራቸው አውዱ ራሱ ተለያየ አውዱ እኮ ነው እሺ የመጀመሪያ መናፍስት ላይ ነው የሁለተኛው ደግሞ ምንድነው ምንም የእግዚአብሔር መንግስት ስበኩ ለእግዚአብሔር መንግስት ለመስበክ በትራ አያስፈልግም ምንም አያስፈልግም ባዶ ብትሆኑ እንኳን መስበክ ትችላላችሁ እያለ ነው ዓለም ሁለቱም ተመሳሳይ ታሪክ እያወሩ ነው ማርቆስ ወንጌልም ላይ 12ቱንም ወደ እርሱ ጠራ ሁለት ይልካቸው ጀመር በርኩሳን መናፍስት ላይ ስልጣን ሰጣቸው ተመሳሳይ ታሪክ እየተናገረ ነው ተመሳሳይ ታሪክ በሚናገርበት ሰዓት ግን ሁለቱም የሚናገሩት የተለያየ እርስ በርስ የሚቃረን ነው እያልኩ ያለው አንተም ታወራው ሌላ ነው የመጀመሪያ ከበትር ውስጥ ይላል የሁለተኛ ግን ምንም ነገር እንዳትይዙ እያለ እኮ ነው እኮ የቱ ነው ትክክለኛው መንፈስ ቅዱስ ነው ትክክለኛው መጽሐፍ ከመጽሐፍ ቅዱስ ጋር ተጋጭቶ ማያውቅም ተጣልቶ ማያውቅም ይሄ አንተ የተረዳበትን አንግል ሊሆን ይችላል መጽሐፍ ቅዱስ ተጋጭቶ አያውቅም
አልተጋጫም። ይሄ የሐሰት ነው፣ ፕሮፓጋንዳ ነው ይሄ። እሺ ችግር የለም አይጋጭም። ይሄን ይፈቱልናል። አንዴ እኔ የጠየቃችሁኝን ማታ መልስ ይዤ እመለሳለሁ። እሺ እዩ አብሽር፣ ችግር አመሰግናለሁ። ቻው እጠብቃለሁ። እሺ እዩ ያው ቀረብ አድርግ እያየሁ ነው። እሺ ብሮ እሺ ቻው ቻው። እሺ ለእናንተ እንደዚህ አይነት ግጭት ነው የሚሆነው። አንዳንድ ሰው የማይረዳችሁ እንደዚህ የሚጋጭ። እሺ መጽሐፈ ዜና መዋዕል ሁለተኛ ዜና መዋዕል ምዕራፍ 22 ቁጥር 2 ላይ አካዚያስም መንገስ በጀመረ ጊዜ እድሜው 42 ዓመት ነበር ይላል። አለሙ አካዚያስ መንገስ በጀመረ ጊዜ እድሜው ስንት ነው? 42 ይላል። በኢየሩሳሌም ስንት ዓመት? 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የዝንበሪ ልጅ ነበረች ይላል አይደል? እሺ ስለዚህ አካዚያስ መንገስ በጀመረ ጊዜ ስንት ነው? 42። መጽሐፈ ነገስት ካለ ላይ ደግሞ መንገስ በጀመረ ጊዜ አካዚያስ የ22 ዓመት ጎልማሳ ነበር ይላል። የስንት ዓመት ጎልማሳ ነበር? አካዚያስ የአንድ ሰንበዲ ስም ብለህ ታምናለህ? አሁን ለምሳሌ በእኛ መጽሐፍ ላይ አለሙ ብዙ ማርያሞች አሉ። 7 ማርያም አለች። 8 ናቸው። 8 ማርያም አለ መጽሐፍ ቅዱስ ላይ። እሱን አይደለም አለም አዳም። አንዴ የቅድሙን ጨርሰ ነው እንሂድ። የቅድሙን ስለ በትር እኔ ጥሩ ማብራሪያ ልስጥህ እንዴ? በትሩን እሺ፣ አንዴ ቆይ እዚህ ጋር እንጨርስና እንመለስ። ከነ ትርጉሙ ልስጥህ ማለቴ ግሪኩ ላይ ምን እንደሚል ሀሳቡ ደግሞ ምን እንደተፈለገ። ችግር የለም ይሄን እንጨርስና ትሰጠን። አይ ቀላል መልስ ነው ይሄ ነው። የእናንተ ቀላሉ መልስ እኮ ጥያቄውን ሌላ ጥያቄ ስለሚያስነሳ አሳጥሪ ልመልስልህ በሚገርም ሁኔታ አልፈጅብህም። አንዴ ጋስጠኝ። እሺ አንዴ ቆይ አለሙ ጋር እንጨርስና እንትን ትላለህ። ኦኬ በነገራችን ላይ ግሪኩም እንደዛው ነው። አትልፋሽ የንጉስ ልጅ ቀጥል እንዳለ ላሳ እኔ አትልፋ ሰርፕራይዝ እንሰጣለን። ቆይ ቀጥል ይሳቅ ቀጥላለህ። አለሙ ወጣ መሰለኝ፣ ስልክ ገባበት መሰለኝ። ከኔ ጋር እንቀጥል። እሺ ቀጥል አለሙ ካልመጣ። ይሄ የማቴዎስ ወንጌል ላይ ተመለስ ወደኋላ እና ላሳይህ። እሺ ማቴዎስ 10 ከ9 እስከ 10 ማለት ነው። ወርቅም ቢሆን ብርም ቢሆን መዳብ ቢሆን አይ ገብቶኛል። ኖ ልመጣልህ እኮ ነው። አይ ሐሳቡ በትር ማለት እዛ ላይ የሚለውና ግሪኩ ደግሞ ምን እንደሚለው ላስረዳህ ነው እኮ። ከዚያ በኋላ ምን ለማለት እንደተፈለገ ቀጥታ ከበትር ከምትይዘው ጋር ሳይሆን ይሄ ከልምጩ ጋር ሳይሆን ችግሩ ላስረዳህ ነው። ችግር የለም። ማቴዎስ ስንት? እሺ ማቴዎስ 10 ማቴዎስ 10 እስከ 9 ማለት ነው። ማቴዎስ ምዕራፍ ስንት? ምዕራፍ 10 ቁጥር ስንት? 9 ላይ። እሺ ቀጥል። ወርቅም ቢሆን ብርም ቢሆን መዳብም ቢሆን ለመንገዳችሁ ከኮረጃችሁ አታገኙ፣ ለመንገድም ከከረጢት ወይም 2 እጅ ጠጉር ወይም ጫማ ወይም በትር አትያዙ፣ ሰራተኛ ምግቡ ይገባዋልና ይልቀጣል። እዚህ ጋር ክፍሉ የሚያስረዳው በትር አትያዙ የሚለው አለ ከሌሎች ጋር ተጠቃሏል። አሁን ደግሞ ይሄን ይዘህልኝ ወደ ማርቆስ 6:8 እንዴት ላስማማልህ እንደሆነ ፈልጌ ነው። ወደ 6:8 ወደ ቅድም ወደ አንተ ወደ አመጣው ትሄዳለህ። ሄድሽ ከበትር በቀር እንጀራ ከረጢት በመቀነታችሁ መሃል ምንም ገንዘብ እንዳይዝ አዘዛቸው ይልና የሚገርም ግሪኩ የሚለው ማለት ነው። የማቴዎስን ምን እንደሚታወቃለህ ካቶሚያ ይለዋል። ይህ ማለት ደግሞ ልንገርህ ምን ትርጉም ካቶሚያ ማለት በግሪኩ ምን ለማለት እንደተፈለገ ልንገርህ። ምንም ነገር አለ የማቴዎስን ነው ማርቆስ የማቴዎስን የማርቆስን እመጣልሃለሁ እኮ ላገናኝልህ እኮ ነው ልዩነቱን ማለቴ ዲፈረንስ እንደሌለውና ሐሳቡ ግን ምን ለማለት እንደፈልግ ከእንጨት ከብትር ጋር ከምትይዘው ከምርኩዝ ጋር ያልተያያዘ ነገር እንደሆነ ላስረዳ ነው የፈለኩት።
አንተ እንዳሰብኩ እንዳነበብኩ አይደለም። እና ይለ ካቶሚያ ይለዋል ግሪኩ ማለት ነው። ከፈለክ ግባና በግሪኩን መጽሐፍ ቅዱስ እጅ ላይ ካለ ማለት ነው። ይህ ደግሞ ማግኘት ይላል እዛው ሲተረጉም ማለት ምን ይለዋል? ቆይ አንዴ ካቶሚያ የማርቆስን የማቴዎስ ወይስ ሁለቱም አንድ አይነት? የማቴዎሱ ይለያያል። የማቴዎሱ ቃልና የማርቆሱ ያ ምን መሰለህ? አይ ምን ለማለት እንደተፈለገ ልንገርህ። አይ ከሳውን ከእግዚአብሔር ወንጌልን ከማድረስ ለማሰራጨት የጠየቅኩህን የማርቆሱና የማቴዎሱ ቃሉ ይለያያል ነው እያልከን ያለው? በትር ነው፣ ግን ሐሳቡ እንደዚህ አይደለም ልልህ ፈልጌ ነው። በትር ነው፣ በቃ እንጨት የምናየው እንጨት ነው እኮ አሁን። ስለዚህ ማቴዎስም ላይ ማርቆስም ላይ ሉቃስም ሶስቱም ላይ ስለተጠቀሰ ሉቃስም ላይ የተጠቀመው ቃል አንድ አይነት ቃል ነው። እሱን እንስማማለን ማለት እንዴት? ስለ በትር ለሚለው ቃል የተጠቀመው ቃል ተመሳሳይ ቃል ነው አይደል? ያ ግን ግን አሁን ማቴዎስ ላይ ሲናገር የንጉስ ልጅ የጠየቅኩ ማቴዎስም ማርቆስም ሉቃስም ላይ የተጠቀመው ቃል የሚለያይ ቃል ነው ተመሳሳይ ቃል ነው? እሱን ንገር። አሁን በአማርኛው ቃል ስለ በትር ብቻ የምናነሳ ከሆነ እንጂ አሁን አንዱ ላይ ጫማና እጀ ጠባብ አይኖራችሁ፣ የተጨመረ ነገር አለ፣ አንደኛው ላይ ደግሞ ያልተጨመረ ነገር አለ። የንጉስ ልጅ እኔ የጠየቅኩ ጥያቄ በትር ለሚለው ቃል አማርኛው ላይ በትር ብለው የተረጎሙት ቃል ማቴዎስም ማርቆስም ሉቃስም ላይ አለ። ሶስቱም ቦታዎች ላይ አለ። ሶስቱም ቦታዎች ላይ በትር ብለው የተረጎሙት ቃል ራሱን ተመሳሳዩን ቃል ነው ወይስ የተለያየን ቃል ነው በትር ብለው የተረጎሙት ነው የኔ ጥያቄ። ያ በጣም አሪፍ ሐሳቡ አንድ ነው፣ ግን በትር የሚለው ግን ሐሳቡ አንድ ነው ወይስ ይለያያል? አይደለም ቃሉን የተጠቀሙት ግሪከኛው ላይ ሶስቱም ተመሳሳይ ነው ወይስ ይለያያል? አይደለም፣ ተመሳሳይ አይደለም። ላሳይህ ነው። ተመሳሳይ አይደለም። እሺ ላሳይህ ነው። ቆይ እሺ ተመሳሳይ ነው። የማቴዎስን አውጣ። ማቴዎስ ምን እንዳለ እሺ አንዴ እንትኑ ምንድነው ነበር ያልከኝ? ማቴዎስ ምዕራፍና ቁጥሩን ነው። ማቴዎስ 10 ላይ አይደል? በትር የሚለውን ቋንቋ ምን እንደሚለው ታውቃለህ? በትር የሚለውን ካቶሚያ ይለዋል። በትር ለሚለው ቃል ካቶሚያ ነው። ከአንዴ ከባይብል ሀብ ላይ እንግባ። እስከዛ እኔ ላስረዳ። አታስረዳኝ። ስላልተስማማው ማለት ልክ ነህ ብዬ ስላላስ። እሺ ማቴዎስ ላይ ማቴዎስ 10 ማርቆስ ደግሞ ኤሮ ይለዋል። ማርቆስ ላይ የማርቆስ ማን በትር የሚለው ማለት ነው። እሺ ግሪከኛው ምንድነው ይለዋል ያልከኝ? ምናልባት የፕሮናንሲዬሽን ችግር ሊኖር ይችላል። ፊደሎችን ወይ አንተ በፐርፌክት አድርገህ የምታነበው ጥሩ 10 ነው 9 ላይ ነው። በትር የሚለው ማለት 9 10 ማለት ነው። 10 9 የሚለው ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 9 ላይ እስከ ከቁጥር 9 ጀምር በትር የምትለዋን ፊደል እስኪ ተርጉማት። ምን እንደም ስታፍ የሚለው ነው አይደል? እሱ አይደለም 9 አንብብ እስኪ እንግሊዝ። እሺ ከላይ ከፍ ብለህ እስኪ ሙሉና እናንብበው እስኪ። ማለቴ 9 ማቴዎስ 10 9 ላይ ሄድና እኮ ስታፍ የሚለው ነው አይደል? እንትኑ በትር የሚለው ቃል በእንግሊዘኛ እናንብበው። በእንግሊዘኛ እናንብበውና ከዛ በኋላ በትር ነው እንግሊዘኛው ነው እኮ ነው። እሱ አይደለም። እሺ የቱ ነው? በትር ለሚለው ሌላ የገባው ቃል የትኛው ነው? እንግሊዘኛው ላይ እኔ አሁን የባይብል ሀብ አይደለም ያለው እንትን ሶፍት ኮፒ ሊትራሊ እንትኑ ነው ያለኝ እጄ ላይ ያለው። ግሪኩን አንብበህ ነው አንተ የምትነግረኝ? የግሪኩ ቃልም አለ። ከዛ ደግሞ ከጎን ለጎን ደግሞ በአማርኛ ግሪኩ ላይ አሳየኝ። ምንድን ነው ያልከኝ? ካቶሚያ ቶኒክስ የሚለው ነው። ኪቶንስ
የሚለው ነው ወይስ ሌላ? ያ እንደሱ እስኪ ሜቢ እዚህ ጋር አሁን እዛው ትክክለኛ ምዕራፍ ላይ ነው ያለው፣ ግን ግሪክ 10:9 ላይ ነው ያለው። 10 ነው 9 ላይ ነው 10 እኮ ነው ያለው አንተ 10:9 ነው ያው ላ neither the gold nor silver nor copper እስኪ ውረድ በቃ እዚህ ጋር ኦኬ በቃ እኮ ዳንበባ ሙሉን የለም እዚህ ጋር አንተ የምትለው የለም። ቆይ እስኪ የሌለ ነገር ነው ፈልግ የምትለው ነው። ለምን እንዴ ተረጋጋ እንጂ አባቴ። እሺ እንግሊዝኛው በቃ እዚህ ጋር መጨረሻው 9 ይሄ ነው የሚያበቃው እንዴ? 10:9 መጨረሻ ይሄ ነው እንዴ? 10 መጨረሻ ይሄ ኦፍ ዩ ብሎ የሚቀጥል የለም እንዴ? ቀጣይ ነው 10 ላይ ነው ያለው። 10:9 ላይ ይሄ ነው። ከዛ 10 ላይ ይቀጥላል። እስኪ ያኛው ናይዘር ዘ ቴክ የለውም የሚለው ከጎልድ ከሚለው ከፍ ብሏል የለ? ይሄው ለጎልድ ከሚለው በኋላ ሲልቨር ይሄው የሌለ ነገር ታፈላልገናል። ከፍቼ ቦታው አይመቸኝ ከፍቼ ባሰለኝ አሳየና የሚቻል ቆና እሺ አታወዛውዘው ካሜራውን። በነገራችን ላይ አሁን የተጀመረች ሙድ አለች ግሪኩ ላይ እንደዛ ነው። እሺ ገብታችሁ እሺ ነው ወይስ አይደለም? ይሄ ግን እኮ አረፍተ ነገሩ አላለቀም። ማቴዎስ 9:10 እኮ አላለቀም እኮ 10 ላይ ይቀጥላል። ግን ሐሳቡ ያለው ማቴዎስ 10:9 ላይ ነው ያለው። ማቴዎስ ምዕራፍ 10:9 ላይ ቆይ እሺ የእንግሊዘኛውን ባይብል ክፈተው እስኪ ወይ እጅ ላይ ካለ አንድ አማርኛውም እኮ ላሳይ። ማቴዎስ 10 እኮ የእንግሊዘኛውን ባይብል እንሰን ነው 10:9 አዳምጥ። ይኸውልህ 10:9 ላይ አማርኛውም የሚለው ወርቅ ወይም ብር ወይም ናስ በመቀነታቸው ነው። ወርቅ ወይም ብር ወይ ናስ ነው እኮ ያ ትክክል ነው። ባይብል አቡ አስቀምጠው በትር የሚለው ያለው 10 ላይ ቁጥር 10 ላይ ነው። ያ ይለኛል እንዴ ቅድም 10 እሺ ለማንኛውም አሁን እዚች ጋር ይኸውልህ እኔ እኮ ሌላ ባታ ሳትሄድ በትርም ብሎ ያስቀምጦታል አይደል? በትር ብሎ ያስቀምጦታል። በትር የሚለውን የገባው ምንድነው የሚለው ቃል ለማየት እዚች ጋር እንምጣ። እሺ ኦኬ ይኸውልህ እዚች ጋር እንሂድ። ይሄንን ያስቀመጠው አይደል? ስቲክ ብሎ ያስቀምጧል። አንተ አሁን ያልከው ቃል አይደለም የተቀመጠው ግሪኩ ላይ ምንድነው ታዲያ? ይሄው ፕሮናንሴሽኑ ሃርዶስ ብሎ ያስቀምጧል። ሃርብዶስ ምናልባት ትክክሉን አይደለም፣ ግን ይሄንን አንተ ምን ነበር ያልከው? አይደለም አንተ ምን ነበር ያልከው? እኔ ያልኩት ካቶሚያን KTA በነገራችን ላይ ባይብል ሀብ ላይ ለማየት ሞከርኩ የለም። የእንትና መጽሐፍ ግሪክ መጽሐፍ ላይ ነው የሚለው፣ እንደዛ ነው የሚለው። ግሪኩ እኮ ይሄ እያሳየ ያለው እኮ ግሪኩ ነው። አይ ነው በእንትኑ ነው በአፕሊኬሽን ላይ ያለው ነው የምልህ። እና እኮ አፕሊኬሽን ላይ ያለውን እኮ ያሳየ ይሄ 1954ቱ በእንትኑን ያመጣልሃል። አንተ ግሪኩም ላይ የሌለ ምናልባት ከቻይኛ መጽሐፍ አንብብተው ከሆነ አላውቅም። ግሪኩም ላይ አንተ የምትለው ቃል ግሪኩም ላይ የለም እያሉ ነው። ለማንኛውም ስላላገኘው ሊሆን ይችላል፣ ግን ሐሳቡ እኔ ላስረዳሽ። ሐሳቡን የሌለን ነገር እንዴት ታስረዳኛለህ? ማለት የተጋጨ ነገር ሳይሆን እኔ ልንገርህ ንጉሱ፣ የሌለን ነገር አታስረዳኝ። ባጭ ኖሮ ብታስረዳኝ እሺ። የሌለን ነገር ግን ወይ ቪዲዮ መክፈት ብችል እኮ አሳይ ነበር እኮ። መክፈት ስለማልችል ነው እኮ። መክፈት ስችል ወይ ለጥፈው፣ ስክሪንሾት አድርገውና ለጥፈው።
እሱ የተሻለ ነው የሚሆነው። የአሪፍ ሀሳብ ነው። ጥሩ በቃ ይሰይ በቃ ባትሪ 22 ምናምን ደረሰብኝና ማይመችን ቦታ ነኝ። ኢንሻአላህ እንዲሁ ልግባ ብዬ ነው። ማታ ገባለሁ ኢንሻአላህ። እሺ ወይ አንተ ቤት ክፈት ከቻልክ ምን ትላለህ? እኔ ጋር ወጣ እንዴ ሰላትም ደርሷል። የሌለ ቃል አምጥቶ እኮ ነው ሊያብራራ የሚለው ግሪክ ምናምን ይላል። እኔ ደግሞ ሶስቱንም አይቻቸዋለሁ። ሉቃስም ማርቆስም ማቴዎስም የሚጠቀመው ቃል ተመሳሳይ ቃል ነው እና ለተመሳሳይ ቃል አንዱን ሌላ ትርጉም እንዲሰጡ አስበው ነው ማይሆነውን ማለት ነው። የሌለ እንትን ወላሂ ትክክል ነው። አንተ አሁን የቀረብኩት ትክክል ነው። ዝም ብሎ ነው ጀለስ። ለማንኛውም በቃ መልካም ጊዜ ሆነላችሁ። ይሰይ በቃ መልካም ጊዜ። ያው ቤቱ ወአለይኩም ሰላም ወራህመቱላህ ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም። ማታ 3 ሰዓት እንገናኝ። እሺ ጀማዓ